መውሊድ ደርሷል አልደረሰም ንገረን። አሽክ መውሊድ አመቱን ሁሉ እኮ ይከበራል። መውሊድ ሁልጊዜም አላችሁ። መውሊድ ማለት ነው አላህ الذي بيننا وبينه ይሄንኛውን አጀንዳን ጨርስ እንጂ በምን ይስለም ወደ እስልምና በምን እንጣይ ከፍራል ታልክ መውሊድ ማለት ነው አይ ይሄንኛውን ጥያቄውን መጀመሪያ ወይ አስኖኛል በልና ወደ መውሊድ እንደዚህ ችግር የለም ነገር አስኖኛል። እሺ ትርጉሙን ንገረኝ። ሐዲሱን አላውቀውም ያመጣውልህ ትርጉሙን ንገረኝ አልኩ። አላውቀውም ማለት ከዛ አስኖኛል በላኔ ነገርኩህ እኮ ሐዲሱ ምንድነው የሚለው ትርጉሙ? እኔ አታውቅም። ሐዲሱ ትርጉሙ ምን ማለት ነው? ተርጉምልኝ። ካልተረጎመ እነ ኢማሙ ሻፊዒ በማዕና ኢንካር ነው ያደረጉት ዑለማዎች ሐዲሱን ከመሄዳችን በፊት ሐዲሱ ትርጉሙ ምን ማለት ነው ነው ጥያቄው። እባክህ ትርጉሙ እኮ ዑለማ በተረጎመው ነው እንጂ አንተ በተረዳኸው እኮ አይደለም። ዑለማዎች ምን ብለዋል እዚህ ላይ ነው ተብሎ ነው። በአማርኛ ነገርን ሐዲሱን ነብዩ ሰለላሁ ዐለይሂ ወሰለም ተናገሩትን በአማርኛ ነገር ትርጉሙ ወደ አማርኛ እኔ አልነግርህም እኮ ተናግረውታል። ዑለማዎቹ አስቀምጠውታል። ማራማት ነግረን ከሆነ እንዴት ነው ይሄን ተሰኑናል ብለን እንደናልከ የፈለከው? አንተ እኮ ነው የተሳነ ትርጉሙ መናገር አልቻልክም። የጌታ እሺ በምን ይስለም እኮ አልኩህ። ጥያቄ እኮ እየጠየቅኩ ነው። ተስልምና ወጥቷል አልክ። እሺ ሰውዬ ወደ እስልምና በምን ይግባሽ? ትርጉሙን ሳትነጋገር አታልፍም። ይሄን ሐዲስ ትርጉሙን አውቀዋለሁ እያልክ ንገረን አለ። ይኸው በአማርኛ እየጠበቅን ነው ሁላችንም የሐዲስን ትርጉም እንድትነግረን። ትናገራለህ። እሺ ለምታከብረው መውሊድና ስለጫት ስንት እንደገባ እናወራለን። አችን ጥያቄ መልስልኝና ወደ መውሊድ እንጂ ጥያቄውን እኮ አንድ አጭር እኮ ነው። የሐዲስን ትርጉም ትነግረናለህ ወይ? ምንም የምታውቀው ነገር ሐዲሱ ትርጉም ምን ማለት ነው? ተስልምና ወጥቷል ባለው ከሆነ ወደ እስልምና በምን ይግባ ይሄ ሰውዬ ነው እኮ አሁን ጥያቄ ነው። እሺ ወደ እስልምና ተስልምና ወጥቷል እንበል። እሺ ሐዲስ ምን ማለት ነው? ትርጉሙ መጀመሪያ አታውቀውም እኮ ያልኩህ ነው። ያው በፊት እየነገርኩህ ነው። ልጅ አታውቀው። አንተ ካውቀው ነገር ትርጉሙ ሐዲሱን እኮ ነገርኩህ። ምን የነገርኩህ ሐዲሱን ራሱ አላውቀውም ብለህ ነበረ። ነግሬሃለሁ። ችግር የለውም። ዑለማዎቹ በማዕና ኢንካር ባደረገ ነው የሚረዱት። ዑለማዎቹ በተረዱ ነው እንጂ የምንረዳው እኛ በተረዳ ነው እኮ አይደለም ሐዲሱ። ዑለማዎች እንደተረዱታ ሳይሆን አሁን ሐዲስ ጥያቄው ዑለሞችን አረዳሽ ተነግረናል። ነብዩ ሰለላሁ ዐለይሂ ወሰለም ቀጥታ ሐዲሱ ትርጉሙ ምን ማለት ነው ነው ይከፍራል ስንል ምንድን ነው ኢንካር? አሁን ለምሳሌ ያክል ማለት ነው። ቆይ ሙሉ ሐዲሱን ንገረን። ሙሉ ሐዲስ አንድ ሐዲስ ንገረን። እሱን ሐዲስ ንገረን። እሺ ደስ ያለን ሐዲስ ንገረን። ገስሉል ጁሙዓ ለምሳሌ ዋጅቡን ገስሉል ጁሙዓ ዋጅቡን የሚል ሐዲስ አለ። ለምሳሌ የቱ ጋር ነው ያለው? እዚሁ ላይ ሪያድ ላይ ሞልቷል። ይሄ ገስሉል ጁሙዓ ዋጅቡን በየቦታው ሞልቷል። ሪያድ ቡኻሪ ላይ ማለት ነው። ገስሉል ጁሙዓ ዋጅቡን ሲል ማለት ነው። ቆይ ልንገርህ። አውጣና ሳይን ያላ ቆይ እንጂ ልንገርህ። የለም ነው የምትለው? አውጣና ሳይ እባክህ። እኔ ፊቴው መረጃ ማውራት አይቻልም። የቱ ጋር ነው? አውጣና ሳይ። ዝም ብሎ ብድግ ተብሎ እኮ እንትን አይባልም። ዝግጅት ያስፈልገዋል አላልኩህ? ካልተዘጋጀህ በተዘጋጀህበት ነገር እናወራ። ጫት ስንት ገብቷል እናንተ አካባቢ? አንድ ወርጋ ዋጅቡን ስለሚል ዋጅቡን ያለው ምንድነው ብለህ ልጠይቅ ነው። እሺ የቱ ጋር ነው ያለው? በማዕና መንዱብ ነው። በቃ የቱ ጋር ነው ያለው? የቱ ጋር ነው ያለው? እየነገርኩህ እኮ ነው ወንድሜ። ስለምታውቀው ነገር እንድታወራ እያመቻችሁልህ ነው። ስለማታውቀው ነገር ከምታወራ ስንተውና መውሊድ መቼ ነው? እሺ ንገረኝ። አንተ ሌላ አጀንዳ በቃ መግባት ይዘሃል። በቃ ጥያቄውን መመለስ አልቻልክም ማለት ነው አንተ ራስህ። እሺ አንተ የምትናገረው ንግግር እሺ አውጣና አሳየልሽ። በቃ ዝም ብዬ እኔ ላዳምጥህ፣ እያወጣህ በማስረጃ አሳየን። በቃ ያቀጥላ ያለው በቃ አጭር ጥያቄ እኮ ነው። ይሄ ሰውዬ ተስልምና ወጥቷል። በምን ይስለም እኮ ነው አንተዬ። በምን ይስለም? ወደ እስልምና በምን እንጣ ነው? አንድ ጥያቄ። ሁለተኛ እኔ ቤት ስትገቡ ሁለተኛ አልኩኝ ይቅርታ፣ ለአስረኛ ጊዜ ሁሌ ይገባሉ። እንደፈለጉ ዝም ብለው አውርተው መውጣት ነው የሚፈልጉት። ኮሜንት ላይ ሲሳደብ ነው ያስገባህ። በነገራችን ላይ ከሳዳቢ ማን ያደረጋችሁ? ከእውነት በራቃችሁ ጊዜ ስድብን እንጂ ሌላን በቃ አልተሰጣቸው። አንድ ሰው
ወላሂ ላዚም ከሐቅ መንገድ ከራቀ ትልቁ ቅጣት እርሱ በባጢል ላይ መሄዱ ነው። በቃ በዚያ ላይ የስድብ መንገድ ሲሄዱ ታያቸዋላችሁ። ይህ ትልቅ ቅጣት ነው። ወሃዛ ዒቃቡ ለሁም ቢሰበብ ማ ተረኩሁ ያዕኒ ልሐቅ የተውትን ሐቅ አስመልክቶ አላህ ሱብሓነሁ ወተዓላ የቀጣባቸው ትልቅ ቅጣት ነው። ለሚናገሩት ንግግር አንድ ንግግር ማስረጃ እንኳን ማምጣት አይችሉም። አያችሁ፣ ይህን ሐዲሱን አያውቀውም ቤት እንዳለ ሐዲስ ነገርኩሽ። እሺ ትርጉሙን ንገረን፣ ትርጉሙን አያውቀውም። እሺ ሙእሚኖች ኢንካር ያደረገ ነው ብሏል። እሺ የቱ ጋር ነው ያለው? የለም